ሻሎም ጸጋው ሰላሙ ይብዛላችሁ በዓለም ዙሪያ ሆናችሁ ይህንን ግሬስ ኦፍ ላይቭ ቲቪ ቻናል ዩቲዩብ ቻናል ቲክቶክ ቻናል ፌስቡክ ቻናል የምትከታተሉ የጸጋውና የቃሉ ወዳጆች በያላችሁበት ስፍራ የእግዚአብሔር ጸጋና ሰላም ለእናንተ ይሁን። ዛሬ በዓለም ዙሪያ በየትኛውም ከተማ በኢትዮጵያም ከኢትዮጵያም ውጪ በየትኛውም ስፍራ እግዚአብሔርን እንድታገለግሉ ለተጠራችሁ አገልጋዮች አስቸኳይ መልእክት ነው። አስቸኳይ ለአገልጋዮች የሚሆን አስቸኳይ መልእክት ነው። ይሄንን መልእክት በተለይ ለአገልጋዮች እንዲደርስ ሁላችሁም እንደተለመደው ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ይህንን መልእክት ለአገልጋዮች እንድታደርሱልኝ ስል በጌታ ፍቅር እጋብዛችኋለሁ፣ አሳስባችኋለሁ። ከዚያ በኋላ ዛሬ በልቤ ላይ መንፈስ ቅዱስ ያከበደውን ሕያውን ቃል መልእክት ለአገልጋዮች ሁላችሁም ለአገልጋዮች እግዚአብሔርን እንድታገለግሉ ለተጠራችሁ አገልጋዮች አስቸኳይ መልእክት ነው። ኢትዮጵያም ከኢትዮጵያም ውጪ በአሜሪካም በካናዳም በጀርመንም በስዊድንም በጣሊያንም በፈረንሳይም በዱባይም በቤሩትም በባሪ በየትኛውም ስፍራ ላሉ አገልጋዮች አስቸኳይ መልእክት ነው። ቶሎ ሼር አድርጉ ይህንን መልእክት ለብዙዎች እንዲደርስ። ሁላችሁም ይህንን መልእክት ሳታስጨርሱ ኮመንት እንዳሰጡ። አገልጋዮች ይህንን መልእክት ሳታደምጡት ሳታስጨርሱ ኮመንት እንዳትሰጡ። አስቸኳይ መልእክት ነው፣ ለአገልጋዮች ያደርሱልኝ። ስለዚህ ዛሬ በጥያቄ ነው መልእክቴን የምጀምረው። ለአገልጋዮች በተለይ ለነቢያት፣ ለሐዋርያት፣ ለፓስተር፣ ለዘማሪያን በአስቸኳይ ይሄንን መልእክት እንድታደርሱልኝ ስል በጌታ ፍቅር አሳስባችኋለሁ። ሁላችሁም አድርሱልኝ። አገልግሎት ለእናንተ ምንድን ነው? ዛሬ የሚጀምረው መልእክቴን በጥያቄ ነው። አገልግሎት ለእናንተ ምንድን ነው? ጥያቄ ምልክት ነው። አገልጋዮች ከዘማሪያን ከናታኒም ቲም አንስቶ ነቢያት፣ ሐዋርያት፣ ፓስተር፣ ወንጌላዊ አስተማሪዎች በቤተ ክርስቲያን ደረጃ እንድታገለግሉ እግዚአብሔር የሾማችሁ እድል የሰጣችሁ ሰዎች ለሁላችሁም ጥያቄ ነው። አገልግሎት ላንተ ምንድን ነው? ወንድሜ አገልግሎት አባቴ ላንተ ምንድን ነው? አገልግሎት እናቴ ላንቺ ምንድን ነው? እህቴ፣ ወጣቶች፣ አዛውንቶች፣ አባቶች ጥያቄ ነው ዛሬ። ምንድን ነው ላንቺ አገልግሎት? ላንተ አገልግሎት ምንድን ነው? ሁላችንም እናገለግላለን እንላለን እንጂ የአገልግሎቱ ትርጉም አልገባንም። ስለዚህ ዛሬ ሁለት ነጥቦችን ከኔ ጋር አብረን እናያለን። ሁለት ነጥቦችን ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እንዲህ ብሎ ይናገራል። አስተውሉ። እንዲህ ብሎ ይናገራል። በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እንዲህ ብሎ ይናገራል። ቀንበሬን በላያችሁ ተሸከሙ፣ ከኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ብሎ ይናገራል። አገልግሎት ማለት ከጌታ የተጫነብን ቀንበር ነው። የተጫነብን ቀንበር ነው። ብሉይ ኪዳን ዘመን ቀንበር ማለት በሬ ተጋግዞ ያልታረሰውን ምድር ዘር እንዲሰጥ የሚያርስበት የሚጫንበት ቀንበር ነው። አዲስ ኪዳን ላይ ስንመጣ በእኛ ዘመን ቀንበር ማለት አገልግሎት ከጌታ ያልታረሰውን ምድር እንድናርስበት ዘንድ የተጫነብን ሸክም ነው። ሸክም ነው። ስሙኝ፣ አንድ በሬ ቀንበር ሲጫንበት ያልታረሰው ምድር በመተጋገዝ አብሮ እንዲያርስ ከታሰረው በሬ ጋር ያልታረሰው ምድር ዘር እንዲሰጥ ፍሬ እንዲያስገኝ እንዲያርስ የተጠመደበት የታሰረበት ነገር ነው። ስለዚህ አገልግሎት ማለት
እምንዝናናበት የምንፈልገውን የሥጋችንን ፍላጎት የምንሆንበት የወደድነውን ነገር የምናደርግበት ሳይሆን ያልታረሰውን ምድር እንድናርስ ዘንድ የተያዝንበት ወይም የተጫነብን የታሰርንበት ይህ እውነት ነው። ይህ ሕይወት ነው። አስተውሉ። ስለዚህ ይህንን ያልታረሰውን ምድር ለማረስ ምን ያስፈልጋል? ወንድሞች፣ እህቶች፣ ነቢያት፣ ሐዋርያት፣ አስተማሪዎች፣ ዘማሪዎች፣ ወንጌላውያን፣ ፓስተሮች አስተውሉ። ይህንን ምድር ያልታረሰውን ምድር በተጫነብን ቀንበር መሰረት ለማረስ ፍሬ እንዲሰጥ፣ ዘር እንዲሰጥ፣ እንጀራን እንዲሰጥ፣ ሕይወትን እንዲሰጥ የመጀመሪያው ከጌታ የተማርን ልንሆን ያስፈልገናል። እንዲያርስ ቀንበር ተጭኖበት የማያውቅ በሬ እርሻን ያበላሻል፣ ስፍራን ያበላሻል። ለማገልገል በአግባቡ ያልታረሰውን ምድር ለማረስ ፍሬ እንዲያስገኝ የመጀመሪያው ከጌታ የተማርን ልንሆን ያስፈልገናል። ከጌታው ያልተማረ ሰው የተጫነበትን ቀንበር በአግባቡ ሊያርስ የሚገባውን ምድር ሊያርስ አይችልም፣ ስፍራውን ያበላሸዋል። ስለዚህ አንድ ሰው ከጌታ የተጫነበትን ቀንበር ወይም የታሰረበትን ይህን እውነት ለብዙዎች መናገር እንዲችል፣ ላልዳኑ ሰዎች ይሄንን እውነት መግለጥ እንዲችል ከአምላኩ የተማረ ሊሆን ያስፈልገዋል። ተሸከሙ ካላቸው በኋላ ውጡ አላላቸውም። በአግባቡ ማረስ እንደሚገባቸው ምድርን እንዲያርሱ ይህንን የማዳን ወንጌል ላልዳኑ ሰዎች በየስፍራው ያልታረሰበትን ምድር በታሰሩበት ቀንበር በተጫነባቸው እውነት ለብዙዎች መዳን መሆን እንዲችሉ ዘንድ ከጌታ የተማሩ ሊሆን ያስፈልጋቸዋል። ከጌታው ያልተማረ ሰው በአግባቡ ሊያርስ የሚገባውን ምድር ሊያርስ አይችልም። ስፍራን ያበላሻል፣ አገልግሎትን ያበላሻል፣ ለሌሎች ይጓዙበት የተገባውን መንገድ የአገልግሎትን መንገድ ያበላሻል። ስሙኝ፣ ነቢያት፣ ሐዋርያት፣ አስተማሪዎች፣ ወንጌላውያን፣ ፓስተር፣ ዘማሪዎች ከእኔ ተማሩ እኔም የዋህ በልቤም ትሑት ነኝ አለ። የመጀመሪያው አገልግሎት ምንድነው ብላችሁ ብትሉኝ ከጌታ የተማርን ስንሆን የዋህ ትሑት ነው የምንሆነው። ስለዚህ አንድ ከጌታው ያልተማረ ሰው የዋህ ሊሆን አይችልም። ለሰው ሊያዝን አይችልም። ለሰው ሊራራ፣ ለተጎዳ ሊራራ፣ ላዘነ ሊራራ፣ ለተጨነቀ ሊራራ አይችልም። የመጀመሪያው አገልግሎት የዋህነት፣ ሁለተኛው አገልግሎት ትሕትና ነው። ይህ የጌታ ባህሪ ነው። ስለዚህ አንድ ነገር ስሙኝ፣ አገልግሎት ለእናንተ የመጀመሪያው ከጌታ የተጫነባችሁ ቀንበር ነው። ለምን? ያልታረሰውን ምድር እንድታርሱበት ዘንድ የታሰራችሁበት እውነት ነው። ይሄን ደግሞ ማገልገል የምትችሉት ከጌታ የተማራችሁ ስትሆኑ ነው። ስለዚህ ከጌታ የምንማረው የመጀመሪያው አገልግሎት ምንድነው? የዋህነትና ትሕትና ነው። አገልግሎት እውር ማብራት አይደለም። አገልግሎት ሽባ መተርተር አይደለም። አገልግሎት አጋንንት ማስወጣት አይደለም። አገልግሎት ትንቢት መናገር አይደለም። አገልግሎት በሚሆን ተአምራት ሰውን ማስገረም አይደለም። የመጀመሪያው አገልግሎት የዋህነት ነው፣ ለሰው ማዘን ነው። ሁለተኛው ትሕትና ነው። ያን ጊዜ ለነፍሳችሁ እረፍት ታገኛላችሁ ይላል። አያችሁ? ሶስተኛው ነጥብ በዚህ አገልግሎት ውስጥ በየዋህነትና በትሕትና ያልታረሰውን ምድር ባረስናቸው ምዕራፎች የነፍሳችን እረፍት የምናገኝበት ነው። ቅዱሳን፣ አገልግሎት የነፍሳችሁ እረፍት ያለበት ነው። አገልግሎት ከጌታ የተጫነባችሁ ቀንበር የታሰራችሁበት እውነት ነው። ያን ጊዜ ቀንበሬ ልዝብ ሸክሜም ቀሊል ነው አለ።
ብዙ ሰዎች አገልግሎትን አክብደው ያዩታል። አገልግሎት ከባድ የሚሆነው ከጌታ የተማርን ካልሆንን ነው። አገልግሎት አስቸጋሪ የሚሆነው አስተውሉ ከጌታ የተማርን ካልሆንን ነው። ያን ጊዜ አለ ለነፍሳችሁ እረፍት ታገኛላችሁ ይልና ቀንበሬም ልዝብ ሸክሜም ደግሞ ቀሊል ነው ይላል። አያችሁ ሁል ጊዜም አገልግሎት ከጌታ የተማርን ስንሆን ከጌታ የተማርን ስንሆን አገልግሎት አይከብደንም። ቀንበሬ ይልና ልዝብ ሸክሜ ቀሊል ነው ይላል። ስታገለግል አገልግሎት አይከብድብም። ስለዚህ አስተውሉ። ብዙ አገልጋዮች አገልግሎት ከባድ ነው፣ አገልግሎት እንዲህ ነው እንላለን። ለምን? ከጌታ የተማርን ሰዎች ስለማንሆን፣ ከጌታ ስለማንማር፣ ጊዜያችንን ከእሱ ጋር ስለማናሳልፍ፣ ጊዜያችንን ከጌታ ጋር ስለማንወስድ ያን ጊዜ አገልግሎት ይከብድብናል። የጀመርነውን ሳንጨርስ በመንገድ እናቆመዋለን። ወንድሞች፣ ነቢያት፣ ሐዋርያት፣ አስተማሪዎች፣ ዘማሪዎች በተለያየ ልዩ ልዩ ጸጋ ስምሪት ውስጥ እግዚአብሔር እንድታገለግሉ እድል የሰጣችሁ ሰዎች አገልግሎት ለናንተ ከጌታ የተጫነባችሁ ቀንበር የታሰራችሁበት እውነት ነው። ስለዚህ ሶስተኛውን ነጥብ አስተውሉ። ከእኔም ተማሩ እኔም የዋ በልቤ ትሁት ነኝ አለ። ስለዚህ አገልግሎት ትንቢት መናገር፣ መገለጥ ማምጣት፣ ህዝቡን ማስገረም ሳይሆን የዋህነትና በትህትና መንፈስ በተማርነው ከጌታ በተማርነው ማንነት የሕይወት ስርዓት ውስጥ የምንመላለስበት የነፍሳችንን እረፍት የምናገኝበት ሕይወት ነው። ወንድሞች ያን ጊዜ አገልግሎት አይከብድባችሁም። በደንብ አድርጋችሁ ስሙኝ። ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 1 ላይ የተናገረውን ያው መልእክት እናገርና በዚህ ቃል መሰረት ዛሬ መንፈስ ቅዱስ የሚናገረኝን መልእክት ነግራችኋለሁ። በደንብ አድርጋችሁ አስተውሉ። በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 1 ጀምሮ ያለውን ቃል ከኔ ጋር አብረን እናወጣለን። እንዲህ ይላል፣ ወንድሞች ሆይ ራሳችሁ ወደ እናንተ መግባታችን ከንቱ እንዳልሆነ ታውቃላችሁ ይላል። ወንድሞች ሆይ ራሳችሁ ወደ እናንተ መግባታችን ከንቱ እንዳልሆነ ታውቃላችሁ ይላል። ጳውሎስ ወደ ተሰሎንቄ ሲገባ ለመዝናናት አልገባም። ወገን እግዚአብሔር በየስፍራው በየዓለማቱ ሲያዞረን የምንዞርበት ዓላማ ለከንቱ ነገር ከሆነ ወገን የተያዝንበት እውነት የተጫነንብን ቀንበር አልገባንም። ትርጉሙ አገልግሎት። ስለዚህ እግዚአብሔር የአሜሪካ እግዚአብሔር የተለያዩ የአውሮፓ ሀገራት የአረብ ሀገራት አገር ውስጥም ከሀገር ውጭም እግዚአብሔር እንንቀሳቀስ እድል ሲሰጠን ለጫወታ ለከንቱ ነገር ለሚቀረው ነገር የምድርን ቁስ ልንሰበስብ የምድርን ቁስ የሚያልፈውን የሚቀረውን ነገር ልናከማችበት አይደለም። ስለዚህ ታውቃላችሁ አለ ጳውሎስ። አንደኛ አገልግሎት ምን እንደሆነ ትርጉሙ የገባው ሰው ነው። ሁለተኛ በዚያ የሚኖሩ ሰዎች የጳውሎስ አገልግሎት ለምን እንደሆነ ተረድተውታል። ወደ እናንተ መግባታችን አለ ከንቱ እንዳልሆነ ታውቃላችሁ አለ ጳውሎስ። ተሰሎንቄ ማለት በሶስት ሰንበት ውስጥ የተተከለች ቤተ ክርስቲያን ናት። ጳውሎስ ድንገት ሲያልፍ ተሰሎንቄ ማለት በሐዋርያት ሥራ ምዕራፍ 17 ላይ የተመሰረተች ቤተ ክርስቲያን ናት። በሶስት ሰንበት ውስጥ የተተከለች ቤተ ክርስቲያን ናት። ጳውሎስ ወደ ተሰሎንቄ ሲገባ በምን አይነት አስቸጋሪ ሁኔታ ውስጥ አልፎ እንደገባ በሐዋርያት ሥራ ምዕራፍ 17 ላይ መልእክቱን ይናገራል። ስለዚህ ጳውሎስ
ወደ እናንተ አለ መግባታችን ከንቱ እንዳልነበር ታውቃላችሁ። ነገር ግን እንደምታውቁት በፊልጵስዩስ አስቀድመን መከራን ተቀብለን ይላል። አያችሁ፣ ጳውሎስ ወደ ፊልጵስዩስ ሲሄድ ለመዝናናት አልሄደም። ያልታረሰውን ምድር ለማረስ የተጫነበትን ይህን ቀንበር የታሰረበትን እውነት ሊያርስ የማዳንን ወንጌል ለብዙዎች የምስራቹን ቃል ሊናገር ላልዳኑ ሰዎች ይህ የዳነበትን ሕይወት ለብዙዎች ሊመሰክር ሲገባ የደረሰበት አስቸጋሪ መከራ እንደገጠመው ይናገራል። አንደኛ መከራን ተቀበልን ይላል። አያችሁ፣ አገልግሎት የራሳችንን ምቾት የምንኖርበት ሳይሆን አገልግሎት የመጀመሪያው እንድንኖርለትና እንድንሞትለት የሚገባ ከክርስቶስ የተቀበልነው ይህ እውነት የተጫነብን ቀንበር ነው። ወንድሞቼ፣ አገልግሎት የራሳችንን ምቾት የምንሆንበት አይደለም። አገልግሎት የሥጋን ሀብት የሚቀረውን የምድር ቁስ የሚያልፈውን ነገር የምንሰበስብበት አይደለም። አገልግሎት መከራን የምንቀበልበት ነው። አገልጋዮች አስተውሉ። ስትሰደብ መከራ ሲደርስብህ ግራ አትጋባ። በዚህ በተጫነብህ ቀንበር የሚደርስብን መከራ ሁሉ ልትቀበልበት የሚገባ ሕይወት ነው። የነፍስ ረፍት ያለበት ነው። ስለዚህ ጳውሎስ እንዲህ ይላል፣ መከራን ተቀብለን ይላል። ሁለተኛ ተንገላተንም ይላል። አያችሁ፣ ጳውሎስ ስለተጫነበት ቀንበር ወይም ደግሞ ስለዳነበት ሕይወት አንደኛ መከራን ተቀብሎ ፊልጵስዩስ ላይ እንደመጣ ይናገራል። ሁለተኛው ተንገላቶ። አያችሁ፣ ከጌታ የተጫነብን ቀንበር ይሄ አገልግሎት አንደኛ መከራን የምንቀበልበት፣ ሁለተኛ ስለዳንንበት እውነት ባልዳኑ ሰዎች መካከል ምንንገላታበት ነው። ማንም ሰው ወዶን፣ ማንም ሰው አክብሮን፣ ተንቀጥቅጦን የሆነ ነገር ሆነን ራሳችንን አሳይተን እምናልፍበት አይደለም። አገልግሎት መከራን የምንቀበልበት ነው። አብዛኛውን አገልጋይ አገልግሎት ምን እንደሆነ ትርጉሙ አልገባውም። ወንድሞቼ፣ እህቶቼ፣ እናቶቼ አስተውሉ። አገልግሎት የምንኖርለት እንጂ የምንኖርበት አይደለም። አብዛኛውን ሰው በአገልግሎት መኖር የሚወድ፣ በአገልግሎት ዝናን ማግኘት የሚወድ፣ በአገልግሎት የምድርን ክብር የሚፈልግ፣ በአገልግሎት ታይቶ የሚቀረውን የምድርን ነገር የሚያልፈውን ቁስ ሊያከማች የሚፈልግበት ነው። ኖ፣ አገልግሎት ይሄ አይደለም። አገልግሎት የሚኖርበት ሳይሆን የሚኖርለት ነው። አገልግሎት ምንዝናናበት ሳይሆን መከራን የምንቀበልበት ነው። አገልግሎት ምንንገላታበት ነው። ነገር ግን ይህ ሲሆን የነፍሳችን እረፍት የምናገኝበት ነው። ሃሌሉያ! አገልግሎት ሀብት የምንሰበስብበት አይደለም። አገልግሎት ለምድር ዝና የምንሮጥበት አይደለም። አገልግሎት ታይቶ ለሚያልፈው ለሚቀረው ለከንቱ ነገር የምንደክምበት አይደለም። ከጌታ የተጫነብን ቀንበር ነው። ያልታረሰውን ምድር እያረስን ለዘር፣ ለፍሬ፣ ለውጤት የምናዘጋጅበት ነው። ብዙዎች እንዲድኑበት፣ ብዙዎች ሕይወት እንዲያገኙበት። ሃሌሉያ! ስለዚህ ተንገላተን በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ፊት ደፈርን አለ። ጳውሎስ ምን ይለዋል? ስለ ክርስቶስ ወንጌል መከራን መቀበሉ፣ ስለ ክርስቶስ ወንጌል ስለዳነበት፣ ስለዚህ ሕይወት ስለተጫነበት ቀንበር መንገላታቱ ጳውሎስ በዚህ ሁሉ መከራ ውስጥ ግን አለ በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ አለ። ለካስ ለጳውሎስ ትልቁ ገድል በአገልግሎት ሕይወት ውስጥ ያከማቸውን ሀብት፣ ሕንፃውን፣ መኪናውን፣ ቤቱን፣ የሚያረገውን፣ የሚያጌጠውን፣ የሚለብሰውን ነገር ገድል አይለውም። ስለ ክርስቶስ ወንጌል ለካስ መከራን መቀበልና መንገላታት ለጳውሎስ ትልቅ ገድል ነው። ይሄንን ወንጌል ለእናንተ እንናገር ዘንድ በአምላካችን ፊት ደፈርን ይላል። አያችሁ፣ ወንጌልን ለመናገር ስለ ክርስቶስ መሰደብ የሚያሸማቅ አይደለም። ስለ ዳንንበት ስለ ተጫነብን ቀንበር
መተቸት፣ መታማት፣ መገፋት፣ መንገላታት እፍረት አይደለም፣ ያ ገድል ነው። እኛ በዚህ ሁሉ አስቸጋሪ ሁኔታ ውስጥ ጳውሎስ ምን ይላል? ስለ ክርስቶስ ወንጌል መሰደቡን፣ ስለ ክርስቶስ ወንጌል ጳውሎስ መገፋቱን ገድል ይለዋል። በብዙ ገድል ይሄንን እውነት ይሄንን ሕይወት ለእናንተ እንናገር ዘንድ በአምላካችን ፊት ደፈርናል። እኛ ኪሳችን ሲጎድል፣ አገልጋዮች አካውንታችን ሲጎድል የዳንንበትን እውነት ላልዳኑ ሰዎች ኢየሱስ ያድናል ብለን ለመናገር እናፍራለን። ጫማችን ሲንሻፈፍ፣ አካውንታችን ባዶ ሲሆን፣ የያዝነው ነገር ከእጃችን ሲጠፋ፣ ሰዎች ተነስተው ያልገባቸው የመዳን እውነት ያልገባቸው ሰዎች ሲሰድቡን እንሸማቀቃለን። ኖ ስለ ክርስቶስ ወንጌል ስለተጫነባችሁ ቀንበር መንገላታት ለእናንተ እሱ ድል ነው። ስለገባችሁ እውነት ስለዳናችሁበት ሕይወት መከራን መቃበል ለእናንተ እሱ ገድል ነው። አትፍሪ እህቴ፣ አካውንትሽ ሲጎድል፣ ወንድሜ ያለ ነገር ከእጅ ሲጠፋ፣ የምትከፍለው የቤት ኪራይ ከእጅ ስታጣ፣ የምትበላው ነገር ከሕይወት ሲሄድ አትፍራ። የዳንክበትን እውነት ላልዳኑ ሰዎች ለመናገር በአምላክ ፊት ደፋሩኝ። ተስፋ የምታረገው የሚታየው ነገር ተበላሽቶል፣ አትሸማቀቅ። ስለ ክርስቶስ ወንጌል መከራን መቀበል ለእናንተ እሱ ድል፣ እሱ ለእናንተ ሽልማት፣ እሱ ለእናንተ አክሊል፣ እሱ ለእናንተ ክብር ነው። ሃሌሉያ። የሆነ ህንፃ ካልሰራን፣ ጥሩ መኪና ካልነዳን ያገለገልን አይመስለንም። በገንዘብ ላይ ገንዘብ ካላከማቸን በቃ በአገልግሎት የተሳካልን አይመስለንም። አይደለም። አትሳሳች እህቴ። የሚያስፈልጉ ነገሮች ሊመጡ የሚገባቸው ሊመጡ ይችላሉ። ባይመጡም ያ አያሳፍርም። የሚያስፈልገን ለአገልግሎት ስፍራ፣ ተሽከርካሪ ያስፈልጋል። ባይኖርም ግን ያ ግድ አይደለም። ያለኛ ገድል አይደለም። ያለኛ ኩራት አይደለም። እኛ ኩራታችን የዳንንበትን ወንጌል በብዙ መከራ ውስጥ አልፈን አሁንም ልንናገር በሚገባቸው ስፍራ ሁሉ መናገራችን ትልቁ ለኛ ሽልማት ነው። ሃሌሉያ። ስለዚህ ጳውሎስ ፊልጵስዩስ ወርዶ የማዳንን ወንጌል ይህንን እውነት ለብዙዎች ሲመሰክር መከራን ተቀብሏል። መንገላታት ደርሶበታል። ግን መናገሩን የተጫነበትን ቀንበር ይህን የማዳን ወንጌል አሁንም መመስከሩን አላቆመም። አንድ በረከት ባርካችኋለሁ። ስለገባችሁ እውነት፣ ስለተጫነባችሁ ቀንበር፣ ስለዚህ አገልግሎት መከራ ቢደርስብህ ልትናገር በሚገባ ስፍራ ሁሉ እነግራለሁ። ይህ የተጫነብን ቀንበር የማዳን ወንጌል የምስራችሁን ቃል በኢየሱስ ስም ትሰብከዋለህ። በኢየሱስ ስም ትሰብኪዋለች። ወንድሜ በኢየሱስ ስም ትሰብከዋለህ። በልዩ ልዩ ስፍራ ስለገባችሁ እውነት፣ ስለዚህ መዳን ስደት ቢደርስብህ እነግራለሁ። አገልግሎትን አታቆመው፣ ስብከትን አታቆመው። ይህን የምስራችሁን ቃል ለብዙዎች መናገርህን አታቆሚውም። ሃሌሉያ። ሁላችሁም ኮመንት ላይ የገባችሁ በመከራ ውስጥ የዳንኩበትን ይህንን ወንጌል የተጫነብኝን ቀንበር ይሄንን የምስራች እሰብካለሁ እያላችሁ ጻፉልኝ። እነግራችኋለሁ። ፊልጵስዩስ ላይ መከራን ስለ ክርስቶስ ወንጌል ቢደርስብህ ተሰሎንቄ ላይ ተሰብከዋል፣ በሮም ተሰብከዋለሽ፣ በኤርትራ ተሰብከዋለህ፣ በኤዥያ ተሰብከዋለህ፣ በግብፅ ተሰብከዋለህ። በተለያዩ ስፍራ እነግራለሁ። ወጥተህ ይሄንን እውነት ልትናገር በሚገባ ስፍራ ሁሉ ይሄንን እውነት ይሄንን መዳን የተጫነብን ቀንበር የምስራችሁን ቃል ለብዙዎች ታሰማለህ። ሃሌሉያ። ስለዚህ ስሙኝ፣ አገልግሎት በመከራ ውስጥ የሚቀጥል ነው። አገልግሎት በመንገላታት ውስጥ በየስፍራ ሁሉ እግዚአብሔር በከፈተልን በር በማይመች ሁኔታ ውስጥ ሆነን የምናወራው የምስራች ለሰው ልጆች መዳን፣ አሜን፣ ሕይወት ነው። ስለዚህ ጳውሎስ እንዲህ ይላል፣ በፊልጵስዩስ ስለዳንኩበት ወንጌል መከራ ቢደርስብኝ አሁንም መስበኬን አላቆምኩም አለ። ተመችቶን አይደለም የምናገለግለው፣
እየተንገላታን አሜን እንሰብከዋለን። መከራ እየደረሰብን እንሰብከዋለን። እየተሰደብን እንሰብከዋለን። እየተገፋን እንሰብከዋለን። እየታማን ሰዎች እየተቹን እንሰብከዋለን። ሃሌሉያ! አገልጋዮች አትፍሪ፣ ወንድሜ አትፍራ፣ እህቴ አትፍሪ፣ አባቴ አትፍራ። አሜን ትሰብከዋለህ። አካውንት ጎደሎ ነው፣ ነገር ተበላሽቷል፣ ተስፋ የሚደረግ ነገር የለም። አሜን ትሰብከዋለህ። ስለዚህ ጳውሎስ በአምላካችን ፊት ደፈርን አለ። ከዛስ ቁጥር 3 ልመናችን ከስህተት ወይም ከርኩሰት ወይም ከተንኮል አልነበረም አለ። አያችሁ፣ ልመናችን ከስህተት ወይም ይላል። ምን ማለት ነው? ጳውሎስ በእግዚአብሔር ፊት ሲለምን እግዚአብሔርን ሲጠይቀው በር እንዲከፍትለት ስለሰራው ኃጢአት ንስሐ እየገባ አይደለም ጳውሎስ እግዚአብሔር ሆይ ብሎ በአምላኩ ፊት የሚለምነው። የተጫነበትን ቀንበር ይህን የማዳን ወንጌል የምስራችሁን ቃል ላልዳኑ ሰዎች በመከራ ውስጥ እንዲሰብክ ነው። አሜን። የእኛ ጸሎት ምን ይሁን? አገልጋዮች ልመናችን ምን ይሁን? እግዚአብሔር የተሻለ ቤት እንዲሰጠን፣ የተሻለ መኪና እንዲሰጠን፣ የተሻለ ልብስ እንዲያለብሰን፣ ከሌሎች ከሚታዩ ነቢያት ወይም ደግሞ አላቸው ተብለው ከሚጠሩ ተርታ እግዚአብሔር እንዲያሰልፈን አይደለም። የጳውሎስ ልመናው አያችሁ፣ የመጀመሪያው ምን አለ? ልመናችን ከስህተት አይደለም ይላል፣ ወይም ከርኩሰት አይደለም። ምን ማለት ነው? እግዚአብሔር ወደ ተሰሎንቄ ቢያስገባኝ ብሎ ከሚጠፉ ሰዎች ጋር፣ ከሚያመነዝሩ ጋር፣ ከሚረክሱ ሰዎች ጋር ለመስከር አይደለም፣ ለመጨፈር አይደለም፣ ለመዝናናት አይደለም። ብዙ አገልጋዮች ጌታዊ አሜሪካ ውሰደኝ፣ ጌታዊ እንግሊዝ ውሰደኝ፣ ጌታዊ ጣሊያን ውሰደኝ፣ ጌታዊ ፈረንሳይ ውሰደኝ። ልመናችን ከምን ይሁን? ሌሎች አገልጋዮች ሄደው የሚፈልጉትን የስጋን የሚጠፋውን የሚቀረውን ሀብት ይዘው እንደመጡት የተሻለ መኪና ለመንዳት ከሆነ ወንድሞች ሊከፈትላችሁ አይችልም። አገልጋዮች እግዚአብሔር የበረከትን በር ሊከፍትላችሁ አይችልም። እግዚአብሔር ወዳየላችሁ ስፍራ ወደዚያች ምድር ሊያስገባችሁ አይችልም። ስለዚህ ሌሎች ወደ አሜሪካ፣ ሌሎች ወደ እንግሊዝ፣ ሌሎች ወደ ጣሊያን፣ ወደ ፈረንሳይ፣ ወደ ምን ገብተው የሚቀረውን የምድርን ቁስ ለራሳቸው ምቾት እንዳከማቹት ከሆነ አይሆንም። የጳውሎስ ልመናው ለመዝናናት አይደለም። እግዚአብሔር ዱባይ ቢወስደኝ፣ እግዚአብሔር እንግሊዝ ቢወስደኝ፣ እግዚአብሔር የሆነ አገር ዋሬቨር አንድ ስፍራ ኡጋንዳ፣ የሆነ ቤልጅየም፣ ኖርዌይ፣ ጣሊያን፣ ስዊድን፣ ጀርመን ቢያመጣኝ ለርኩሰት አይደለም፣ ወይም ከሰራው ስህተት አይደለም። ሶስተኛው ከተንኮልም አልነበረምና ይላል። አያችሁ፣ እግዚአብሔር የሆነ ነገር ቢያረግልን የኛ ግን ጸሎታችን ለምን ይሁን? የኛ ግን ልመናችን በእግዚአብሔር ፊት እንድንከፍትልን እንዲሰጠን የምንጠይቀው ለተንኮል ይሁን፣ ስለሰራነው ኃጢአት ይሁን፣ ወይስ ደግሞ ለመርከስ የምንፈልገውን የስጋችንን ምኞት ለማድረግ ነው? አይከፈትም። የጳውሎስ ልመናው ወደ ሮም ቢሄድ በእግዚአብሔር ፊት ቢጸልይ የዳነበትን ወንጌል ይህንን እውነት የምስራችሁን ቃል ላልዳኑ ሰዎች ለመናገር ነው። ከሆነ በኢየሱስ ደም የአውሮፓው ከሆነ የአረብ አገሩ ከሆነ የአሜሪካው ከሆነ የጣሊያኑ የኤዥያው በኢየሱስ ደም የአገር ውስጡ በር የኮንሶ የደራሼው በኢየሱስ ስም ተከፈተላችሁ። ሃሌሉያ። አንዳንድ ሰዎች ወደ እንትን ትሄዳለህ ሲባል ወደ ውጭ ሀገር አሜን ይላሉ። ኮንሶስ ቢባል፣ አማራስ ቢባል፣ ወሎስ ቢባል፣ ኦሮሚያስ ቢባል፣ ሶማሌስ ቢባል አትፈልጉም። አያችሁ፣ እግዚአብሔር ሆይ የአሜሪካ በር፣ የካናዳ በር፣ የእንግሊዝ በር፣ የጀርመን በር ክፈትልኝ። ልመናችን አያችሁ፣ የጳውሎስ ጸሎት ሁልጊዜም በአምላኩ ፊት ሲለምን እግዚአብሔርን ሲጠይቅ ስለተጫነበት ቀንበር ባልታረሰበት ስፍራ ሁሉ የገባ ይህንን የማዳን ወንጌል ለብዙዎች እንዲናገር ነው። ከሆነ በኢየሱስ ደም አገልጋዮች የበረከትን በር የአገልግሎት ይህን የማዳን ወንጌል የምታሰፉበት ላልዳኑ ሰዎች የምትመሰክሩበት በኢየሱስ ደም የውጭ በር የአገር ውስጥ በር አሜን፣ የገጠር የከተማው በኢየሱስ ደም ዛሬ ተከፈተላችሁ። ዛሬ በኢየሱስ ስም ተከፈተልሽ። ዛሬ በኢየሱስ ስም ተከፈተልህ። ለምን? የዳንክበትን እውነት ላልዳኑ ሰዎች ለመመስከር። በምቾት ውስጥ እየተዝናና የምትፈልገውን የስጋን ፍላጎት እየወንክ እንድትቀጥል አይደለም። በመከራ ውስጥ የነፍስን እረፍት የምታገኝበትን ይህንን ከጌታ ሽልማት የምታገኝበትን አክሊል የምታገኝበትን
አሜን። በእግዚአብሔር ፊት ነገ ስትቆም የማታፍርበትን ሕይወት መኖር እንድትችል ዘንድ ተዘግቷል የምትላቸው በሮች ሁሉ በኢየሱስ ደም አሁን ተከፈተልህ። አሁን ተከፈቱልሽ። አሁን ተከፈቱላችሁ። አሁን ተከፈቱልህ። ሃሌሉያ። አንድ ሰው ለኔ ነው እያለ ተከፈተልኝ እያለ ኮመንት ሼር ቶሎ እያረጋችሁ። ስለዚህ ጳውሎስ ምን ይላል? ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን። አያችሁ፣ ለካስ የወንጌል አደራ የሚሰጠው የታመንን ሆነን እንዳገኘን መጠን ነው። አያችሁ፣ የታመነ ሰው ነው የተቀበለውን ይህን የወንጌል አደራ። ወንጌል ማለት አገልግሎት ከጌታ የተቀበልነው አደራ ነው። ወንጌል የምድር ቁስ የሚገኝበት፣ ወንጌል የምድር ዝናን የምናተርፍበት ሳይሆን ከጌታ የተቀበልነው አደራ ነገ የምንጠየቅበት ነው። ነገ በእግዚአብሔር ፊት ስትቆም ምን ሰራ፣ ስንት አተረፍክ የምትባልበት ነው። ወንድሜ ወንጌል አደራ ነው። አገልግሎት ከጌታ የታመንህ ሆነ እንዳገኘ መጠን የተሰጠ ነገ ደግሞ ምን አትርፋል ብሎ እግዚአብሔር የሚጠይቅህ አደራ ነው። ስለዚህ በዚህ ወንጌል ጥሩ መኪና ነዳውበት ትላለህ። አያችሁ፣ በዚህ ወንጌል በተቀበልከው አደራ ጥሩ ልብስ ለበስኩበት፣ ጥሩ ሀገር ተዝናናውበት ትላለህ። ወገን ነገ በእግዚአብሔር ፊት ስትቆም እንዳታፍር። ስለዚህ ወንጌል ነገ የምንጠየቅበት፣ ከዛስ በሰራነው ልክ ደግሞ ከእግዚአብሔር ልናገኝ የሚገባውን ሽልማት የምናገኝበት ከሱ የተሰጠን አደራ ነው። ነገ ትጠየቂያለሽ እህቴ፣ ነገ ትጠየቃለህ ወንድሜ፣ ነገ ትጠየቃለህ አባቴ። ዘማሪው ትጠየቃለህ፣ ሰባኪው ትጠየቃለህ፣ ነብዩ ትጠየቃለህ፣ አስተማሪው ትጠየቃለህ፣ ወንጌላዊ ትጠየቃለህ፣ የቤተ ክርስቲያን ሽማግሌው ትጠየቂያለሽ፣ ዲያቆን ትጠየቃለህ። በተለያየ ልዩ ልዩ ጸጋ ስምሪት ውስጥ ሆናችሁ የምታገለግሉ ትጠየቃላችሁ። ወንጌል ከጌታ የተቀበልነው ነገ የምንጠየቅበት አደራን። ወንጌል ታምነን እንዳገኘን መጠን አያችሁ፣ ጳውሎስ መልካሙን ጋድል ተጋድያለሁ፣ ሩጫዬን ደግሞ ጨርሻለሁ አለ። ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል አለ። አያችሁ፣ እርሱም ጻድቅ ፈራጅ የሆነው በሚመጣበት ቀን ለእኔ ያስረክበዋል። አሜን። የአገልግሎት ማለት ይህ ወንጌል ከእግዚአብሔር በሰራችሁ መጠን በታመናችሁ መጠን ልታገኙ የሚገባችሁን አክሊላችሁን ከአምላካችሁ ዋጋችሁን ሽልማታችሁን የምትቀበሉበት ሕይወት ነው። አሜን 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 አሜን። ነገ የምትሸለሙበት በእግዚአብሔር ፊት ስትቆሙ ማታፍሩበት ነው። ተመልከቱ። ስለዚህ ምን ይላል? እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔር እንጂ ሰውን ደስ እንደምናሰኝ አይደለምና ይላል። የመጨረሻው አምስተኛው ነጥብ አገልግሎት ማለት የእግዚአብሔርን ደስታ የምንኖርበት ነው። አገልግሎት ማለት እግዚአብሔር በእኛ ሕይወት በሆንነው ልክ ተረድተን ገብቶን ታምነን ባገለገልነው ልክ አሜን፣ እግዚአብሔር በእኛ ሕይወት ደስታውን የሚያይበት ነው፣ በእኛ የሚደሰትበት ነው። አሜን። አገልግሎት ስለዚህ ታማኝ ሆነን እንዳገኘን መጠን እንዲሁ እንናገራለን አለና ልባችንን የሚመረምር እግዚአብሔር እንጂ ሰውን ደስ እንደምናሰኝ አይደለም ይላል። አገልግሎት የሰው ደስታ አይደለም። ሰውን ደስ የምናሰኝበት፣ ሰውን የምናሞቅበት፣ ሰውን የምናዘልልበት፣ ሰውን የምናስጨፍርበት አይደለም። አገልግሎት ታምነን ባገለገልነው ልክ በመከራ ውስጥ፣ በመንገላታት ውስጥ፣ በመሰደብ ውስጥ፣ በመጠላት ውስጥ አሜን ስሙኝ ባገለገልነው መጠን እግዚአብሔር በእኛ ሕይወት እሱ የሚደሰትበት ነው። ለባርካችሁ አገልጋዮች፣ ከዚህ በኋላ አገልግሎታችሁ የእግዚአብሔር ደስታ የሚፈጸምበት ይሆናል። ከዚህ በኋላ ስብከታችሁ፣ ከዚህ በኋላ ዝማሬያችሁ ሰው አሜን አላለ፣ ሰው ተቀበለ አልተቀበለ፣ ማንም ሰው ኢየሱስ ዕውርን ሲያበራ የሞተ ሲያስነሳ የተደሰተ የተቃወመም ነበር። ጎባጣ ሲቀና ለምን እንዲሆነ የሚል የሚቃረን ደግሞ እልል ያለ ሰይ የእግዚአብሔር ልጅ ኢየሱስ ብሎ ያመሰገነም ነበር። ስለዚህ አገልግሎት የማንም ምቾት አይደለም። አገልጋዮች የእግዚአብሔር ደስታ በታመንነው ልክ ገብቶን ባገለገልነው ልክ ልብን የሚመረምር እግዚአብሔር እንጂ
ሰውን ደስ እንደምናሰኝ የምናገለግለው የሰው ደስታ የሚፈጸምበት አይደለም። ዛሬ ዘማሪያን ስንዘምር ማን እንዲደሰት ይሁን? ሰባኪያን ስንሰብክ የምንሰብከው ማን እንዲደሰት ይሁን? እንትና እንዲያገለገለ እንዲባል እንዲዘመረ እንዲባል ኖ አይደለም። ነቢያት አይደለም፣ ሐዋርያት፣ አስተማሪዎች፣ ዲያቆናት አገልግሎት ታምነን ባገኘን መጠን የእግዚአብሔርን ደስታ የምንኖርበት ሕይወት ነው። በእግዚአብሔር ፊት ነገ ስንቆም የማናፍርበት የሚሸለምበት መክሊታችን አሜን ከጌታ ደሞዛችን ነገ አሜን የነፍሳችንን እረፍት የምናገኝበት አሜን ሕይወት ነው። ስለዚህ አንድ በረከት ባርካችኋለሁ፣ ልባችንን የሚመረምር እግዚአብሔር እንጂ ሰውን ደስ እንደምናሰኝ አይደለም ማለት። ዛሬ የምናገለግለው አገልግሎት የማንን ደስታ ይሁን? ዛሬ የምንሰብከው ስብከት የማንን ደስታ ይሁን? ዛሬ የምንዘምረው ዝማሬ ማን የሚደሰትበት ይሁን? አያችሁ። ስለዚህ አገልግሎት እግዚአብሔርን ደስ የምናሰኝበት እንጂ ለሰዎች ደስታ የምንጨውበት፣ የምንጨፍርበት፣ የምንዘልበት፣ ሰውን የምናሞቅበት አይደለም። የመጨረሻውን ሐሳብ ልንገራችሁና ልጸልይ። እንደምታውቁ እያቆላመጥን ከቶ አልተናገርንም። እግዚአብሔር እንደሚመሰክር እያመካኘን በመጎምጀትም አልሰራንም። ስለዚህ ምን ብሎ ይናገራል? የክርስቶስ ሐዋርያት እንደመሆናችን ልንከብድባችሁ ስንችል ከእናንተ ቢሆን ከሌሎች ክብርን ከሰው አልፈለግንም ማለት አያችሁ። ስለዚህ ስናገለግል አገልግሎት ከሰው ክብር፣ ከሰው ምስጋናን፣ ከሰው የሆነ ነገር ፈልገን የምናገለግልበት ሳይሆን ከእግዚአብሔር ልንቀበል የሚገባውን ሽልማታችንን፣ መክሊታችንን፣ አክሊላችንን ከጌታ የምንሸለምበት ነው። አሜን። ስለዚህ ለሰው ደስታ ከሰው የሆነ ምርቃት፣ ከሰው የሆነ ነገር ልናገለግል አይገባም። አገልግሎት አንደኛ የተጫነብን ቀንበር እንድንኖርለትና እንድንሞትለት የሚገባ ከጌታ የተጫነብን የታሰርንበት እውነት ነው። አገልግሎት ሁለተኛው በብዙ መከራ ውስጥ፣ በማይመች ሁኔታ ውስጥ፣ በብዙ አስቸጋሪ ነገር ውስጥ ከጌታ የተማርነውን ሕይወት በየዋህነትና በትሕትና ለእግዚአብሔር ደስታ የምንኖርበት ነው። አገልግሎት ሶስተኛው እነግራችኋለሁ በምንም አይነት ተጽዕኖ ውስጥና ተግዳሮት ውስጥ ሊቆም የማይችል በየስፍራ ሁሉ ባልተነገረበት ስፍራ ሁሉ የምናወራው የምስራች ለብዙዎች መዳን ነው። አገልግሎት የእግዚአብሔር ደስታ ቢፈጸምበት ከጌታ ልናገኝ የሚገባው ዋጋችንን ከአምላካችን የምንቀበልበት ሕይወት ነው። በኢየሱስ ደም ባረኳችሁ። እነግራችኋለሁ ልመናችን አለ አያችሁ ከስተታችን አይደለም አለ። ልመናችን ከርኩሰታችን አይደለም አለ። ከተንኮልም አይደለም አለ። እግዚአብሔር ፊት ሁል ጊዜም አገልጋዮች እግዚአብሔርን ስንጠይቀው የምንጠይቀው ነገር ሁሉ ለራሳችን ምቾት ለሚጠፋውና ለሚቀረው ነገር እንዳይሆን ከሆነ የዳንንበትን እውነት የታጫነብንን ቀንበር ይህንን የማዳን ወንጌል የምስራችሁን ቃል ለመናገር ከሆነ እግዚአብሔር እንደ ጳውሎስ እነግራችኋለሁ አንዴ በሮም፣ አንዴ በፊልጵስዩስ፣ አንዴ በተሰሎንቄ አሜን በተለያዩ ስፍራዎች ሁሉ በአገርም ከአገር ውጭም ወጥተን ይህን የማዳን እውነት እንድንናገር ዘንድ እግዚአብሔር በየአቅጣጫው በር ይከፍትላችኋል። የበረከት በሮች፣ የአገልግሎት በሮች፣ የተጫናችሁበትን ቀንበር የታሰራችሁበትን እውነት ይህን የማዳን ወንጌል ለብዙዎች ላልዳኑ ሰዎች የምትናገሩበት በሮች በኢየሱስም ተከፈቱላችሁ። ሞገስ፣ ኃይል፣ ልዩ ጥበብ፣ ልዩ ጸጋ በኢየሱስ ደም ተለቀቀላችሁ። አንድ ሰው ለኔ ነው እያለ አሜን 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 እያለ ይቀበል። ስለዚህ ሁል ጊዜም በየሳምንቱ ከኔ ጋር አብረን የእግዚአብሔርን ቃል አብረን የምንማማርበት የእግዚአብሔር መንፈስ የሚያስተምረን የምንጸልይበት የእግዚአብሔርን ሐሳብ ሼር የምናደርግበት ሁል ጊዜም በየሳምንቱ ዕለተ ሐሙስ ይኖረናል። አገር ውስጥም ከአገር ውጭም ያላችሁ ሁል ጊዜም ዘወትር ማለዳ
ዕለተ ዓርብ ከማለዳው 1 ሰዓት ጀምሮ እንዲሁም ቅዳሜ በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ሳር ቤት በሚገኘው አጥቢያ የከበረ ጊዜ ይኖረናል። ነገ ማለዳ ከማለዳው 1 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ ልዩ የሆነ መንፈሳዊ ኮንፈረንስ የተወደደው ሐዋርያው ለብዙ ዘመን ወንጌልን ሲያገለግል ለብዙ ሺህ ትውልድ መነሳት ምክንያት የሆነ ይህንን የማዳንን ወንጌል በማይመችም በሚመች ሁኔታ ውስጥ ያገለገለ የምንወደው ሐዋርያው ዘላለም ጌታቸው ነገ በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን በመገኘት ከኛ ጋር የእግዚአብሔርን ቃል የሚያስተምርና የጌታን ሐሳብ የሚያካፍለን ይሆናል። የተወደዱ ዘማሪያን እንግዳ አገልጋዮች በዚያ ስፍራ ይገኛሉ። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ በዚያ ስፍራ ተገኝቼ ማገለግል ይሆናል። የእግዚአብሔር ቃል በኃይልና በስልጣን ይሰበካል። ለሙማን እጅ በመጫን ይጸለያል። ጌታ በመንፈስ ቅዱስ ምሪት በትንቢት መንፈስ በመገለጥ ሕዝቡን ያጽናናል፣ ይፈውሳቸዋል። ማንም ሰው እንዳይቀር ወዳጅ ዘመዶቻችሁን የታመሙ ወገን ጓደኞቻችሁን በመጋበዝ ከነገ ማለዳ ዓርብ ከማለዳው 1 ሰዓት ጀምሮ እስከ 9 ሰዓት ድረስ ልዩ የሆነ መንፈሳዊ ኮንፈረንስ እንዲሁም ቅዳሜ ከማለዳው 1 ሰዓት እስከ 9 ሰዓት ድረስ የሚቆይ ልዩ ፕሮግራም እሁድ እንዲሁም በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ከማለዳው 3 ሰዓት ጀምሮ እስከ 11 ሰዓት ተኩል ድረስ 3 ተከታታይ ቀን በአዲስ አበባ ነገ ዓርብ ቅዳሜ በሻሸመኔ እሁድ ሙሉ ቀን ከማለዳው 3 ሰዓት ጀምሮ እስከ 11 ተኩል በሻሸመኔ እንገናኛለን። ነገ ማንም ሰው እንዳይቀር ዓርብና ቅዳሜ በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን እንገናኝ። አድራሻውን የማታውቁ ሰዎች ስክሪኑ ላይ በምትመለከቱ ስልክ ቁጥር በመደወል የቤተ ክርስቲያን አገልጋዮች ስፍራውን የሚጠቁሟችሁና የሚያሳዩዋችሁ የቤተ ክርስቲያኒቷን ሎኬሽን የሚልኩላችሁ ይሆናል። እንግዲህ ነገ ዕለተ ዓርብ በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን አይቀርም። እንዲሁም ቅዳሜ ሙሉ ቀን ጸጋውም ሰላሙም ይብዛላችሁ በኢየሱስ ደም። ይህን የማዳን ወንጌል የተጫነባችሁን ቀንበር ለመናገር የአገር ውስጥም የውጭም በሮች አሜን ተከፍተውላችኋል። ወንጌል ይቀጥላል። እወዳችኋለሁ። ዓርብና ቅዳሜ በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ማለትም ነገ ከማለዳው 1 ሰዓት ጀምሮ፣ እሁድ በሻሸመኔ እንገናኝ። ተባረኩ። May God bless you. Amen.